ሰላም ሰላም ውዶቼ የሽታዬ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ከእናንተ ጋርስ እንዴት ነው? ሰላም እንደሆነ ተስፋ አድርጋለሁ ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? ቅመሞችዬ ውዶቼ ደህና ናችሁ ወይ? አላችሁልኝ ወይ? እኔ አለሁኝ እግዚአብሔር ይመስገን ደህና ነኝ እላችኋለሁ ውዶቼ። ከዚህ በመቀጠል ወደ መጣሁበት ሀሳቤን ሼር ላድርግላችሁ ማለት ነው። እና ያው ትናንትና በዳንኤል ቤት የተለቀቀውን ቪዲዮ አይታችኋል ብዬ ተስፋ አድርጋለሁ እህቶቼ። ያም ላይ ምንድን ነው እየተፈጠረ ያለው? እኔ ማርያምን ነው የምላችሁ፣ የምድር አመመኝ። ትናንትና ማታ ልሰራ ነበር። ስንት ሰዓት ነበር ያየሁት? 6 ሰዓት ነው ያየሁት። ግን 6 ሰዓት ላይ እንደገና ቪዲዮ ገልጬ እንደገና ቪዲዮ ኦዲት አድርጌ አልችልም። ስለዚህ ነገ ጧት እንትን እላለሁ ብዬ ተውኩኝ ማለት ነው። እና ምንድን ነው እንደዚህ የምትሆኑት? ቡዜ ምንድን ነው? እኔ አሁን ትናንትና በዳንኤል እና በቡዜ በጣም ነው የታዘብኩኝ። ከዚህ በፊትም እንደታዘብኳት ነው። የትናንትናው ግን ባሰባት። እንዴ ስሚኝማ፣ ሄርሜላ ትናንትና እንደዛ ስላለቀሰች አሳዘንሽና ዛሬ ቪዲዮ ሰራሽ አይደል? ትናንትና ቪዲዮ ሰራሽ አይደል? ወዲያውኑ ቪዲዮ ሰራሽ። የሩታ ይህን ሁሉ ጊዜ ስታለቅስ ልጁን በማፃኑ ይዛ ስታለቅስ እንዲህ እንጨት ሆና ደርቃ ነይ ስሏት እየመጣች ሂጂ ስሏት እየሄደች እያሰቃያት እሱ ከውሽማው ጋር ሆኖ ያኔ አላመመሽም ነበር? አንቺ ድንዙዝ ነሽ። ማርያምን ነው ምልሽ። አንቺ ህልና የሚባል ነገር የለሽም። እውነቴን ነው ምልሽ። ህልና የሚባል ነገር የለሽም አንቺ። ስሚኝ፣ አንቺ ሄርሜላ ትናንት አለቀሰች ብለሽ ቪዲዮ ሰራሽ አይደለም? ሂሩታ ግን ስንት ዓመት ሙሉ ከሱ ጋር እያለቀሰች ነበረ። አንቺ ግን ምን አይነት ፍጡር ነሽ? ግን አንቺ ለመሆኑም የሴት ህመምሽ ነው? እውነት ከሴት ነው የተፈጠርሽው? እውነት አንቺ ሴት ነሽ? እውነት ሴት ወልደሻል? በልጆችሽ እያልልሽም እውነት ነው የምልሽ። እውነት ትላንትና በጣም 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 ነው የታዘብኩሽ። ሄርሜላንም ሳይሆን አብርሽንም ሳይሆን ዳንኤል ያው የታወቀ አጭበርባሪ ነው፣ አወላዋይ ስለሆነ እሱንም ጠላት እንደሆነ የሩታም የአብርሽም ጠላት እንደሆነ እናውቃለን እኛም። ነገር ግን በአንቺ ግን በጣም በዛ እንዴ! ልጁ አልፈለጋትም። በቃ ስላልፈለጋት ነው እንጂ እሱ መመለስ ይችል ነበር። አልፈለጋትም፣ ሄርሜላን አልፈለጋትም። ከሁኔታው መረዳት ትችያለሽ አይደል? ከዚህ በፊት ምን ያለሽ እራሱ የሚወስነውን ይወስናል። አሁን ደግሞ ትናንትና ምናልሽ የሆነ ነገር በላታ። ምን ይበላት? አገባሻለሁ ጠብቂኝ ይበላት ወይስ እሱን ቃላት እንድናገር ነው የምትፈልጊ አንቺ? ምን እንዲል ነው የምትፈልጊ አንቺ? እስቲ ንገሪ። ይህንን ቪዲዮ ለቡዜ የሚሏት ሴጣን አደርሱልኝ፣ ቡዜ የሚሏት አጋኔንት አደርሱልኝ። እሺ እውነቴን ነው የምላችሁ። እናንተ የሩታ ስንት ጊዜ ስታለቅስ እንዲፈጥና ቪዲዮ አላሰራችም። ትናንትና እንዴት አልቅሳ እያየች ሆዴ አላቻለኝም አይደለም? አንቺን የእሱን ልጅ በማፃኗ ይዛ ስታለቅስ ደም እንባ ስታለቅስ 2 ነፍስ ሆና ለዛው ስታለቅስ ምንም አልተመሰመሽም። ዛሬ እሷ አለቀሰሽ ብለሽ እንዲህ ወገብሽን ይዘሽ የምትከራከሪ ማለት ነው። ፈጣሪ እኮ ያያል። እውነት አምላክ እኮ ያያል። ፈራጅ አምላክ፣ ሁሉንም ሚዛናዊ የሚያደርግ አምላክ ለሁላችንም ፍርድ ይስጣችሁ፣ በእናንተ በኩል ማለት ነው። የሩታ አምላክ ለእናንተ ፍርድ ይስጣችሁ፣ ፍርድ ይስጣችሁ። አብርሽም ቢሆን ሄርሜላን ብትሆኝ ዳንኤልም ብትሆን ሴጣንም ቡዜም ብትሆን ገባሽ? ፈጣሪ ለእናንተ ፍርድ ይስጣችሁ። ሌላ ምንም የምለው ነገር የለም። እውነት አንቺ የሆነ ነገር በላት። ሄርሜላ ደግሞ በዚህ አጋጣሚ ምን ሆንሽ ነው አንቺ የምትይ? አንቺ ሄርሜላ የኔ ውድ የኔ ማር አትይጅብኝ እንድትመለሽ ይፈልጋል። አይለማመጥም፣ ቆራጥ ነው። በዚህ ትናንትና በጣም ነው ያስደሰተኝ። እሺ አብርሃም ትናንትና በጣም በጣም ነው ያስደሰተኝ፣ በጣም ነው ያስደሰተኝ። ውሳኔሽ ከሆነ ምንም ልቃወምሽ አልችልም፣ መሄድ ትችያለሽ፣ መብትሽ ነው አላት እና እንዲለማመጣት ነው ሀሳቧ እሷ። ሄርሜላ ምንድነው ሀሳቧ? አይ ቀለበትን ማድረግልሻለሁ፣ ሽማግሌም ልክልሻለሁ፣ እንጋባለን፣ ለምን እንደዚህ ትሆኛለሽ ብሎ እንዲለማመጣት ነው ሀሳቧ። ነገር ግን እሱ እንኳን አንቺን ማለት ነው የልጁንም እናት አልተለማመጣም። ልንገርሽ አይደል? እንኳን አንቺን እንኳን ትላንትና ያወቀሽ አንቺን ስንት ዓለም ያወቃትን የልጅነት ሚስቱንም የልጁን እናትም አልለመናትም። በዚህ አጋጣሚ ማስተላለፍ የምፈልገው ለአንቺ ነው ሄርሜላ።
ቆራጥ መሆን አለብሽ። ነይ ሲሉሽ አሁን ይህን ሰሞን ነይ እያሉሽ ይጠሩሻል። ከዛ በኋላ ከአንደበቱ የሚወጣን ቃላት እየለየሽ ጭንቅላትሽን ከምታዞሪ ስልክሽን አጣጥፈሽ የራስሽን ኑሮ ብትኖሪ ይሻልሻል ብለን ስንት ጊዜ ነው የነገርንሽ። ምንም ለማይፈይዱሽ ነገር ነው ገባሽ? ምንም ለማጠቅምሽ ነገር ነው። አሁን ትላንትና አስጠራችሽ። ምን አደረገልችሽ? ምንም። እሱ እንደሆነ ሀሳቡን እንትን አይልሽም። ደውይልኝ እናወራለን አለ። በቃ ይሄ ነው ሀሳቡ። ይሄ ነው ሀሳቡ። ግን ቡዜ የምታደርጊን ነገር አቆሚ። ምንም አያምርብሽም፣ አቆሚ ብዬሻለሁ። ምንም አያምርብሽም፣ አቆሚ። ገባሽ አይደለ? አቆሚ። አንቺ ወንድምሽ ችግር ላይ እንዲደርስ እንደማትፈልጊ፣ ይሩታ ግን እንዲህ ስንት ዓለም ስታለቅስ ደም እንባ ስታነባ ከቤተሰቦቿ ተለይታ ስታለቅስ ስትንከራተት እሷ ወልዳ ተቀምጣ በአራስ በሚል እሱ አሸሸ ገዳሜ በየጋንዳው እየዞረ ያኔ ዓለሙን እየቀጨ እሷ አታለቅስም ይመስልሻል? የማታለቅስ ይመስልሻል? ወይስ በአንቺ ፊት ስላለቀሰች ነው? የግዴታ ቡዜ እኔ እያለቀስኩ ነው ልኝ እንድትልሽ ነው የምትፈልጊ? አይደለም። ግን ውስጧ ቆስሏል። የሩታ ውስጥ ቁስል ብሏል። ተረዷት። ግን አንቺ እንኳን ልትረጂ አንቺንም የሚረዳሽ ሰው ያስፈልግሻል። በተረፈ በጣም መጥፎ ሰው ነሽ። በአንቺ እንትን ላይ በሩታ እንደምትቀኝና በአብርሽ ህይወትና በሩታ ህይወት እንዲለያዩ የምትፈልጊ አንደኛው ዳንኤልም አይደለም ሄርሜላም አይደለችም። ከዙሪያ ያለው አንቺና አንቺ ብቻ ነሽ። በዚችን ነገር እንድታስታውሱልኝ እንድታቁልኝ የምለምነው ነገር በአብርሽ ትዳርና በሩታ ትዳር እንቅፋት የሆነችው የአብርሽ እህት ቡዜ ናት። በቃ ቡዜ ናት። ሌላ ማንም አይደለም። ጓደኛም አይደለም፣ ጎረቤትም አይደለም፣ ማንም አይደለም። በቃ እሷና እሷ ናት። እያለች በውስጥ ታራግባለች። አንቺ ተቆርቋሪ መስለሽ ለእሷ አዛኝ መስለሽ አንጀቷን ቅቤ እንዳያጠጣሽ አንጀት መድኃኒዓለም የስራሽን ይስጥሽ። መድኃኒዓለም ደግሞ የመድኃኒዓለም ደግሞ ስም እንዳጠሪ መድኃኒዓለም ያውቃል ያለሽ እንዳንቺ አይነት ተራ ሴት የመድኃኒዓለም ስም አይጠራም። እሺ በአንገቷ እንኳን ማተብ ሳታደርግ የመድኃኒዓለም ስም ትጠራለች። መድኃኒዓለም እንዳንቺ በረከሰ አፍ አይጠራም። እሺ መድኃኒዓለምን የሚለው ሰው እንዳንቺ አይደለም። እንዳንቺ 13ቱን የሚናገር አይደለም። ወይ ባልና ሚስቱን አፋቶ ልጅና አባትና የሚለያይ አይደለም። መድኃኒዓለምን የሚጠራው እግዚአብሔርን የምታውቂ ከሆነ ማለት ነው። ደግሞ የታውቃልሽ እስከነ ወንድምሽ ሃይማኖት ግን አላችሁ እናንተ ቤት ወይ በማተባቸው ክር የለ ወይ ምን የለ። ድሮ ኦርቶዶክስ ነበራችሁ። አሁን ግን ምናችሁም አይታወቅም። ምንድነው ነገራችሁ? ምንድነው ስራችሁ? ግን ቡዜ እንዳንቺ አይነት ሰው መድኃኒዓለም ብሎ አይጠራም። የመድኃኒዓለምን ስም አትጥሪ፣ ወይ ደግሞ በአንገትሽ ማተብ እሰሪ። እሱን እመኝ። ከዛ በኋላ መድኃኒዓለም ብትጠሪም ችግር የለው፣ መድኃኒዓለም ይሰማሻል። ግን በባዶ ቦታ መድኃኒዓለም የአንቺ አፍ ማሞቂያ አይደለም። እሺ ክብር አለው። ዝም ብሎ የመድኃኒዓለም ስም አይጠራም። ዝም ብለሽ የመድኃኒዓለምን ስም አትጥሪ፣ ደግሞም አይጠራም። ለእንዳንቺ አይነት ሰው አፍ ውስጥ የመድኃኒዓለም ስም መጠራት የለበትም። አጨብጫቢ አወላዋይ ነሽ አንቺ። በጣም 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 ይቅርታ አድርጉልኝ። እውነቴን ነው የምላችሁ። በጣም ይቅርታ አድርጉልኝ። በጣም ስሜታዊ ሆኜ ነው እየተናገርኩኝ ያለሁት። እንደ ሴትና እንደ አንድ ልጅ እናት እንደ ሴትና ሆናችሁ ስታስቡ እጅግ በጣም ያማል። ሩታ በጣም እየተበደለች ነው። በቃ እየበደሏት ነው። በተረፈ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። እሺ